ታለንትን አሁን አንድ ታለንትድ የሆነን ሰው እኔ ታለንትድ ነኝ ብሎ ቁጭ ብሎ ወይንም ደግሞ ያንን ታለንት ሳይጠቀምበት አንድ ሰው ደግሞ ዲሲፕሊንድ ሆኖ አንድ ነገር ላይ የበለጠ ከሰራበት ዲሲፕሊን የሆነው ሰው ያሸንፋል። ታለንቱን እንዴት አድርጌ ይሄንን ታለንት ልቀይረው ወደሚለው ነገርም ደግሞ ሲሄድ አይስተዋልም። ምናልባት አንድ የሚነሳ ነገር አለ እዚህ ጋር የምትወደውን ነገር ስራ ይባላል። ብዙ ሰው ግን ምን እንደሚወድ አያውቅም። ምን አሳባላችሁ እዚህ ጋር? ታለንቱ ሲጀምሩ አናቆም። አብዛኛው ኢትዮጵያ ውስጥ ስንኖር ታለንታችንን የምናወጣበት መንገድ የለም። ትምህርት ቤት ውስጥም ምናምን 10 4 5 6 7 የተለያዩ ሳብጀክቶች ይመጡብናል። አንዱን የምንወደውን አይደለም መርጠው የሚያስተምሩን ኦር ከታች የምንመጣው። ስለዚህ ያገኘነውን ነው እየሰበሰብን የምንመጣው። ስለዚህ ያንን ታለንት ለማግኘት በጣም ሬር ነው። ያገኙ ሰዎች አሉ፣ ግን ያንን ታለንት ለማግኘት በጣም ሬር ነው። እሱን ካገኘን በኋላ ደግሞ ዲሲፕሊን ሆኖ መቀየር፣ ወደ ኢንካም መቀየር፣ ማይንድ ሴቱን ማምጣትም በጣም ሀስል አለው። ምክንያቱም ትምህርታችን ውስጥ የተለያዩ ቦታ ውስጥ ያን ነገር እየተሰራብን ስላልሆነ ማለት ነው። ግን ያንን ካገኘን ታለንቱንም ይዘን ስኪሉንም ይዘን ዲሲፕሊን ሆነን መቀየር እንችላለን። ጀስት ታለንቱ ስላለኝ ግን ዲሲፕሊን ካልሆንኩ ምን ማድረግ ስለማልችል ማለት ነው። የምትፈልገውን መስራት አለብህ የሚባለው ነገር እኔ ያስማማኛል። እኔ ለምንድነው ያን የምልህ? አንዳንዴ ከአቅም በላይ የሆነ ጉዳይ ላይ ሲታገሉ ታያለ። ይሄ ምንድን መክሊቱ ነው የሚባለው ወይም ታለንቱ ፖይንት ፍንጭ ነው። ይሄ ማለት ምናልባት አንድ ውሃ ስትቆፍር ውሃ ይኖራል ብለህ ወይ ምንጭ ካላየ አታሰፋውም። ፍንጭ ትንሽ ፍንጭ ይፈልጋል።